አውቃለሁ ተጨማሪ ገንዘብ ታገኛለህ፣ ተጨማሪ ጊዜ ግን የለም። ብትለፋ ብትሮጥ ብትሰራ ገንዘቡ ያድጋል፣ ጊዜህን ግን አትገዛው። ማንም አይሸጥልህም። አንድ ጥያቄ ልጠይቅህ፣ መሆን የምትፈልገው ምርጥ ሰው ጊዜውን ያባክናል? እንደዚህ ነው የሚጠቀመው? በጊዜ ከቀለድክበት እሱ መልሶ ይቀልድብሃል። ካከበርከው ደግሞ መልሶ ያከብርሃል። እያጠናህ ይሆናል፣ ሥራ እየሠራህ ይሆናል። ስልክህን አውጥተህ ቀልዳለህ፣ ወይ ከጓደኞቹ ጋር ትቀልዳለህ፣ ትስቃለህ። ትንሽ ቆይታ ሕይወት ትቀልድብሃለች። ለምን? ሕይወትን ንቀሃታል። ጊዜህን አላከበርከው፣ እሱም መልሶ አያከብርህ። በሕይወት ውስጥ የምናሳድዳቸው የምንሮጥባቸው ነገሮች ሕይወታችን ላይ ምንም አልጨምሩም። ምን ጨምረው? ስልካችን ላይ ያለው ፌስቡክ፣ ቲክቶኩ፣ ሌላው ሕይወታችን ላይ ምን ጨመራል? ጓደኞቻችን እንደማንችል ነገሩን እንጂ ምን ጨመሩ? በዙሪያችን ያሉ ሰዎች ሊወዱን ይችላሉ፣ እንደማንችል ነው የሚነግሩን። ጊዜያችን እየባከነ ነው። የምንሰማው የምናየው ነገር ሕይወታችን ላይ የሚጨምርልን አይደለም። ባከነ ማለት እሱ ነው። ሁሉም ነገር እየባከነብን ነው። ለምን? ለጊዜያችን ክብር አልሰጠንም። ቅድሚያ የምትሰጠውን ነገር እወቅ። አንተን የሆነ ከፍታ የሚያወጣ በቀን ውስጥ 2 ወይ 1 ሥራ ነው። እሱን ሳትጨርስ ሌላውን አትጀምር። አንተን እኮ ወደ ኋላ ያስቀረህ እድልህ አይደለም፣ ስንፍናህ አይደለም፣ ጊዜ አጠቃቀምህ ነው። ምን ትርፍ ጊዜ ነው? ትርፍ ጊዜ ያለ ብላችሁ ብትኖሩ ሰዎች ራሳችሁን ሲሆኑ ብታስቀምጡ ሰዎች ናቸው። ትርፍ ጊዜ ነው። አንዳንዱ ደግሞ ጊዜ ማሳለፍ ጊዜ አልሄድ ብሎት እኮ ነው ሰዎች ውዱ ጊዜ አልሄድ ብሎት ጊዜ ማሳለፍ የሚያዘዋል። ለምን ቴሌቪዥን የምታየው ነው? ማለት ነው ጊዜን በምን ላሳለፍ? ጊዜ ለማሳለፍ ብላችሁ ነገር ካደረጋችሁ ቅዱስ ናችሁ ማለት ነው። እዚህ ጋር ነው ላይ ጊዜ እድሜያችሁ 30 ዓመት ሰው ለምን እድሜው እንደሚያወስ ነገራችሁ። በእድሜው ልክ ማድረግ እንዳለበት ስላላወቀ ስላላደረገ ይቀጣጣል። ጊዜያችሁ እድሜያችሁ ነው። ጊዜ ምን ጠባያችሁ ነው። ለምሳሌ ሰፊዎቹ ነው፣ ዲዛይነሮቹ ነው፣ ጻፊዎቹ ነው፣ ጠባይ አላችሁ። በጊዜ ውስጥ የገነባችሁት ነገር ነው ያ ማለት። ጊዜ ሀብት ለሁሉም ሰዎች እኮ የተሰጣት ምንድነው? ጊዜ መንገድ ላይ ያለውን ለማኝ ነው ቢሊዮን ነው እኮ ያራሳት እኮ 24 አወር አሜሪካም ኢትዮጵያ 24 ሰዓት ዲፈረንስ ከየት ነው? ጊዜ ከመጠቀምበት መንገድ ማለት ነው። አሁን ሰርተ ሚሊዮኖችን ካላመጣ ነገ ጊዜ አይኖርም ለመስራት። ማን ነው ማትቀልደላል? ለራሴ ትክክለኛ ሀብት ነው። እኩል ነው የተሰጠው። እግዚአብሔር ነው ወቅሶ ነበር። ለኔ 10 ሰዓት ሰርቶ ለባለሀብቱ ሰውዬ ወይም ለሀብታሙ ልጅ 24 ሰዓት ቢሰጥ ወቅሶ ነበር። ግን እግዚአብሔር እኩል ነው የተሰጠው። ነው ከፈለክ ተጠቀም፣ ከፈለክ ጊዜ የፈለገውን ነገር የምንጽፍበት ነጭ ወረቀት ነው። ነጭ ወረቀት ዛሬ ማዘዋል ተኝቶ መዋል ይችላል። እየጠጣ መዋል ይችላል። የእንግሊዝ እግር ኳስ እያየ መዋል ይችላል። ስራ ቦታ ገብቶ መንቀላፋት ይቻላል። አዎ ደግሞ ሰርቶ ፈጥሮ መጨረስ ይቻላል። ዓላማን ማቀድ ማሳካት የፈለጋችሁ ነገር መጻፍ ትችላላችሁ። ጊዜው ነጭ ወረቀት ነው። እስኪ ዝም ብለህ አስበው፣ በዋዛ ፈዛዛ የሚባክነውን ጊዜህን። እንዴ ትልቁን ማንነትህን ያ ትልቁ ህልምህን የምታሳካው እኮ የሆነ ቀን ከእንቅልፍ ስትነቃ አይደለም፣ ከአሁን ጀምሮ ነው። መሆን መጀመር አለብህ። እንዴት አድርጌ ካልከኝ፣ ለሚጠቅምህ ነገር ብቻ ቅድሚያ ስጥ። ለእምነትህ ቅድሚያ ስጥ። ደስታ የሚወሰነው በፈጣሪ ባለህ እርግጠኝነት ነው። ለቤተሰቦችህ ቅድሚያ ስጥ። የለፋኸውን የምትበላው ከነሱ ጋር ነው። ለሥራህ ቅድሚያ ስጥ። ከፍ የሚያደርግህ እሱ ነው። ለትምህርትህ ቅድሚያ ስጥ። ህልምህን የምታሳካው በሱ ብቻ ነው። በቃ ነገህን ለሚያሳምርልህ ነገር ቅድሚያ ስጥ። ከዛ እኮ ብትዝናናም ያምርብሃል። ጊዜ ባከነ አትልም፣ አይቆጭህም። ቅድሚያ ከሰጠህ የሚባክን ጊዜ አይኖር። አንተ ብትለወጥ ባትለወጥ፣ ወጥረህ ብትሰራ ባትሰራ፣ ገንዘቡን ብታስቀምጥ ብትበትን፣ ጊዜው እንደሆነ መሄዱ አይቀር። ቁጭ ብለህ የሰቀልከውን ቆመህ ማውረድ የሚያቅትህ ቀን ይመጣል። እየቀለድክ ያለፈ ጊዜ የፈሰሰ ውሃ ነው። መቼም አታገኘው፣ መቼም አትመልሰውም። ጊዜ ወርቅ ነው፣ በወርቅ አይቀለድም ወዳጄ። ሕይወትን እንደ ሙከራ አስቦ መኖሩን አቁም። ጊዜ የሚባል የፈጣሪ ታናሽ ወንድም አለ። ቆሞ አይጠብቅህ። 1000 ዓመት አይኖር፣
ለምን ረፈድ አድርጌ እንቅልፌን አልተኛም ብሎ ውስጥህ ሊነግርህ ይችላል። እንዲህ በለው፣ ሰበበኛውን ድምፅ ማለት ነው። ልክ ነህ። ሕይወት ስታበቃ ማንም አይከለክልህም። 1000 ዓመት ትተኛለህ። አሁን የምትኖረው ዕድሜ ግን የተገደበ ነው። ተነስ በለው፣ ጠንክረህ ሥራ፣ ጊዜህን ተጠቀም እንዳይባክን። ዛሬ የመጨረሻ ቀንህ እንደሆነ አስበህ በሙሉ አቅምህ ተጠቀምበት። ትላንት ላይ መለስ አልፏል። ነገም አስተማማኝ አይደለም ወዳጄ። ዛሬ ነው እጅ ላይ ያለው። ለዛሬ ታመን፣ ነገ ያንተ ነው። በቀን ውስጥ ማድረግ ያሉብህን ሁሉ የምታደርገው በአንድ ጊዜ ተአምር ለመፍጠር አይደለም፣ ግን እንደ ጨለማ ቀስ እያለ የሚገፈፈውን የስኬት ብርሃን ለመግለጥ ነው። ስለዚህ ጠዋት መነሳት ካለብህ ትነሳለህ፣ ማንበብ ካለብህ ታነባለህ፣ ሥራ መግባት ካለብህ መግባት ብቻ ሳይሆን ወጥረህ ትሠራለህ፣ መማር ካለብህ ከልብህ ትማራለህ። ወዳጄ አሁን የለፋኸው አሁኑኑ ሳይሆን እንደ ባንክ ወለድ ተጠራቅሞ ሲከፈልህ እንኳንም በሙሉ አቅሜ ለፋው፣ እንኳንም ጊዜን ተጠቀምኩበት ትላለህ። አይቆጭህም። ሰዎች እየደጋገሙ የትም እንደማትደርስ የሚነግሩ ከሆነ ድምፃቸው እስከማይሰማበት ርቀት ድረስ በስኬትህ ጥላሃቸው መሄድ አለብህ ይለናል ሚሸል ሩዝ የተባለ ደራሲ። አየህ፣ ማን እንደሆንክ ስለማይረዱ አሁን ይንቁሃል። ደስ የሚለው ፈጣሪ የናቁህን አንገት የሚያስደፋ አቅም ውስጥህ አስቀምጧል። ጠንክረህ ብዙ ርቀት ለመጓዝ መነሳት ያለብህ አሁን ነው። ጊዜ የለም ወዳጄ፣ ፍጠን። የሚባክን ጊዜ የለም። አንተ እኮ ብዙ ፈተና ያለፍክ ሰው ነህ። አበቃልህ ሲባል ለዛሬ ደርሰሃል። ጠንካራ ነህ። አሁን ያለህበት ላይ ለመቆም አንተን መሆን ይጠይቃል። የአንተን ጥንካሬ ይጠይቃል። እውነት ነው፣ ወደ ኋላ የሚጎትት መጥፎ ትዝታ ይኖርሃል። እሱን እያሰብክ በመቆጨት የሚባክነውን ጊዜ አስብ። ያንተን ጊዜና ትኩረት የሚፈልጉ ብዙ ጉዳዮች አሉ። የሚወዱ ሰዎች ገንዘብ ሊሰጡ ይችላሉ፣ ሐሳብ ሊሰጡ ይችላሉ፣ ያላቸውን ሊያካፍሉ ይችላሉ። ዕድሜ ግን ሊሰጡ አይችሉም። ቁርጥህን ወቀው። ሽርፍራፊ ሰከንዶች እንኳን ሊጨምሩልህ አይችሉም። እንዲህ ባደርግ አትበል፣ አድርገው። ዛሬ ተኝተህ ማደርህን እርግጠኛ አይደለህም። ሕልምህን ማን ሊኖርልህ ነው? አንተ ራስህን ካልሆንክ ሌላ ማን እንዲሆንልህ ትፈልጋለህ? ሕልምህን መኖር አለብህ። የምትፈልገውን ነገር ስታሳድድ የሚባክን ጊዜ አይኖር። የምትፈልገውን ጫፍ እንድትወጣ ራስህን ለማሳደግ ሙሉ አቅምህን መጠቀም የነበረብህ ከዚህ በፊት ነበር። አሁንም ልትጀምር ግን ራስ ላይ አተኩረህ ታላቁ ማንነትህን ለማውጣት ምርጥ ጊዜ አለ። ስለዚህ አሁን ጊዜህን ተጠቀምበት።